ብፁዕ አቡነ ኤርምያስ በደሴ አንድ ሆቴል የገቢ ምንጭ የሚሆን ገዝተዋል። በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። ምንም ዱርዬ ልንሆን እንችላለን። ትላንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ። ፍሪ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሻለሁ። ዛሬ እንግዲህ የምንመለከተው እንግዲህ በአክሱም እየተካሄደ ያለው በተለይ በሙስሊም እና በኦርቶዶክሳውያን መካከል ያለ አንድ ዝግብ አለ። ያን ተከትሎ ብዙ ሰላማዊ ሰልፎች እየተካሄዱ ነውና እዛ ላይ ትንሽ ቤተክርስቲያኒቷን ለማጥቃት የሚመስል ነገር እየተደረገ ያለ ይመስለኛል። ያንን እንመለከታለን። ሌላው ደግሞ እንግዲህ ሰሞኑን በጣም ከፍተኛ ውዝግብ ያስነሳ አንድ ጉዳይ ነበር። ብፁዕ ሊቀ ጳጳሱ አንድ ሆቴል ገዝተዋልና ያ ነገር ምንድነው? ብዙዎች እየተቹ ይገኛል፣ ብዙዎች ደግሞ እያደነቁም ይገኛልና ያ ነገር ምንድነው? የጳጳሱ ሆቴል ምንድነው የሚለውን በስፋት እንመለከታለን። መርሐ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ እስቲ ዛሬ እንኳን ትንሽ ላይኩ 1000 እንኳን ይሙላ። ሁላችሁም ላይክ አድርጉ፣ ቤቱንም ሰብስክራይብ ማድረጋችሁ እንዳትረሱ። በቅድሚያ እስቲ በሙስሊሞቹ እያደረጉ ያሉትን ነገር ላስቃኛችሁ። ምንም ዱርዬ ልንሆን እንችላለን። ትላንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ። ፍሪ ሙስሊሞች በአክሱም ሙስሊም ሴት ተማሪዎች ላይ ምንድነው እየተካሄደ ያለው? ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ዲዩት በማድረግ ማለት ነው ለሚመለከተው አካል እንዲሁም ለትምህርት ሚኒስቴር እንድታደርሱልኝ ስል በትህትና ጠይቃችኋለሁ። አንድ ጊዜ ይህንን ቪዲዮ ሰምተነው እንመለስ። መላው የእስልምና እምነት ተከታዮች በሙሉ እንኳን ደስ አላችሁ። ከዚህ በፊት ማለት ነው በአክሱም ሙስሊም ሴት ተማሪዎች በሂጃባቸው ምክንያት የ8ኛ ክፍል የ12ኛ ክፍል ፈተና መፈተን አትችሉም የተባለ ቢሆንም አሁን ላይ ማለት ነው የትግራይ ከፍተኛ ፍርድ ቤት ማለት ነው ይህ ህገ መንግስታዊ መብታችሁ ነው ብሎ ሂጃባችሁን ለብሳችሁ ትማራላችሁም ትፈተናላችሁም ሲል ውሳኔ አስተላልፏል ማለት ነው። የኢትዮጵያ መንግስት ሆይ ለአክሱም ሴት ተማሪዎች ፍትህ እንድታሰጠን ስንል በትህትና እንጠይቃለን። ሀገራችን ኢትዮጵያ በአንድ የህግ ቋት እየተመራች ነገር ግን በየቀበሌው የራሳቸውን የሆኑ የህግ ስርዓትን ሊጭኑባቸው አይገባም። ስለሆነም ሂጃብ ለብሰው እኛ ሰፈር ይማራሉ፣ ሂጃብ ለብሰው አንተ ሰፈር ይማራሉ። ታዲያ ለምንድን ነው ሂጃብ ለብሰው አክሱም የማይማሩት? ይህንን በህግ አግባብ የተፈረደላቸውን ከፍተኛ ፍርድ ቤት የፈረደባቸውን ዛሬ ላይ ምንድነው እየተደረገ ያለው? ስለሆነም ፍትህ ለአክሱም ሴት ተማሪዎች በማለት ሁላችሁም ድምጻችሁን እንድታሰሙ ጥሬን አስተላልፋለሁ። ሰላማችሁ ይብዛ። መብታችሁን መጠየቅ ትችላላችሁ። ነገር ግን ለምሳሌ አሁን ከዚህ ከፋኖ ጋር አያይዛችሁ ለሃይማኖት ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እየታገለ ያለው የሚል መልእክት ያለው ነገር ያኔም የተፈጠረው እንግዲህ በወሎ ውስጥ በመካነ ሰላም የሞቱ ሙስሊሞች ነበሩ። ያ እጅግ አዝነናል ሁላችንም። ያን በዛም ሰሞን ታስታውሳላችሁ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነገር እንድታስቆም የሚመስል መግለጫዎች ሁሉ ሲሰጥ ነበር። ይህንን ማሰብ የሚያስፈልገው እንድትረዱት የምፈልገው ቤተክርስቲያናችን የጦር ኃይል የላትም፣ የጦር መሳሪያ የላትም። የምታሰማራው የጦር ኃይልም እንደሌላት ማመን አለባችሁ ማለት ነው። ማንም በቤተክርስቲያኒቷ ስም እየተነሳ እንዲህ አይነት ጦርነትን የሚያደርግ አካልም ቤተክርስቲያኒቷ እንዲህ አይነት የኛ ጦር መሳሪያችን መስቀል ነው፣ ወደ ክርስቶስ ጸሎት ማድረግ ነው።
እንጂ ቤተክርስቲያኒቷ ኃይል እንዳላት እየተደረገ ያ ኃይል ለዛች ቤተክርስቲያን የሚታገል ተደርጎ መወሰድ በፍጹም የለበትም። ቤተክርስቲያን እንዲህ አይነት ነገሩን ሰላምን ነው የምትፈልገው። ጦርነትን ቤተክርስቲያን ሰብካም የትኛው መድረክ ላይ ቤተክርስቲያን ስለ ጦርነት ሰብካ አታውቅም። ስለዚህ የጦር ኃይል የላትም ማለት ነው። ስለዚህ ከቤተክርስቲያኒቷ ጋር ለማገናኘት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ለማገናኘት የሚደረጉ ነገሮች ጥሩ አይደሉም። የሂጃቡ ነገር በሚጠየቀው መልክ በስርዓቱ ለምን ተከለከለ፣ ለምንድን ነው የሆነው የሚለው ነገሮችን መጠየቅ የምትችሉትን አካላት በስርዓት በህግ መጠየቅ ነው እንጂ ሆነ ተብሎ በመካከል አሁን እኮ የእስልምናውና የኦርቶዶክሱ ፍቅር ምን ያህል ቀድሞ የነበረው ፍቅር እንዴት እንደነበረ እኮ በሀጂ ሙፍቲ ዑመር እንድሪስ የቀብር ስነ ስርዓት ላይ ታይቷል። ያንን ሰላማችንን ያንን አንድነታችንን የሚመልስ በፍቅር በሰላም ተዋደን ተከባብረን ሁሉም የየራሱን ሃይማኖት እያመለከ በማህበራዊ ህይወት እየተገናኘን እንድንኖር ነው የምንፈልገው። ልክ እንደዛ ማለት ነው። ስለዚህ ያንን ሰላም ለመመለስ ያንን ፍቅር ያንን አንድነት ለመተግበር መሮጥ ይሻላል እንጂ አንድነቱን ሰላሙን የሚፈነቅሉ የሚያባረሩ ነገሮች ላይ ባትጠመዱ የተሻለ ነው ብዬ አስባለሁ። ይህ የራሴ ምክር ነው ማለት ነው። እሺ እስቲ በአሰቦት ገዳም ምንድን ነው የተከሰተው? በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትላንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነ ልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳሙ ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚሊሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታቸው የቤተ ክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እንላቸዋለን። እንግዲህ ይህ የአሰቦት ገዳም በየተለያየ ጊዜ የተለያዩ ጥቃቶች የተለያዩ ችግሮች የሚደርስበት ቦታ ነውና እንደው የሚመለከታቸው አካላቶች ለዚህ ቦታ ትኩረት እንድትሰጡ። ምክንያቱም በዚህ ቦታ የሚገኙ አባቶቻችን ለሀገር ሰላም፣ አንድነት፣ ፍቅር የሚጸልዩ ምንም የማያውቁ ከክርስቶስ ዓለምን ንቀው ትተው እግዚአብሔርን ብቻ ፍለጋ የሄዱ ናቸውና በእነዚህ አባቶቻችን ጸሎት ነው እኛም ያለነውና እንደው ለአባቶቻችን ትኩረት ተሰጥቶ በዚህ ገዳም ያለው ነገር መንግስትም ትኩረት እንዲሰጠው ለማለት ፈልጋለሁ። እሺ እስቲ አንድ ነገር ላስቀኛችሁ። ሁለት ነገር ሆኖብኝ ነው። ምንድነው? አሁን ያለንበት ወርሃ ጽጌ ነው አይደል? በዚህ በወርሃ ጽጌ ውስጥ ቤተክርስቲያን አበባ ይዘን እንገባለን። ዲያቆን ዮርዳኖስ ግን ሌላ ነገር ይላሉ። እስቲ ስሟቸው። አበባ ቤተክርስቲያን ውስጥ አይገባም። ሙያ የለው። እመቤታችን በተራበችበት ወራት የተራበ እንደማብላት ከገበያ አበባ በአንድ ሺህ በሁለት ሺህ በአምስት ሺህ አበባ ገዝቶ አመጡ ማህሌት ለሚቆም ይሰጣቸዋል። መጀመሪያ አሁን እንደዚህ ያለ አበባ ማህሌት ውስጥ አይገባም። እንኳን አበባ በገና መሰንቆ ማህሌት ውስጥ አይገባም። ሁሉም እኮ ስርዓት አለ። ይሄ እኮ እህል ለክ ነው አታውቁም? ይሄ እኮ ቤተክርስቲያን ውስጥ አይገባም። አበባ ቤተክርስቲያን ውስጥ አይገባም። ሙያ የለውም። እዛ ውስጥ ምንም የሚሰራው ነገር የለም። አበባ የእመቤታችንን ምሳሌነቷን መግለጥ ከፈለገ አይታችኋል። በቤተክርስቲያን ጥንታውያን ስዕሎች ዙሪያ ሀረጋቸው ምንድን ነው? ምስጢር ለመግለጥ ቅጠል አበባ ያደርጉበታል እንጂ ከነገሱ ምሳሌነቱን ለማጽናት። እንዲያማ ከሆነ ጌታችን በግን ስለሚለው ታዲያ ሞክት እየጎተት ለምግብ እንጂ አልቀረም ነው እንዴ? ያለ ጨዋታ አለ እንዴ? ድሃ እየተራበ አንተ አበባ ገዝተህ ልትጸድቅ አይሆንም። ስርዓት እንጠንቅቅ፣ እንወቅ። ደግሞ አንዱን መምህር እንዳይከፋቸው እየምመናል እና ነገ መጥቶ እነ ጫማው ሲገባ አሰብ ነገ መጥቶ ቤተክርስቲያን ላይ የማይገባ ድርጊት ላድርግ ሲል ይሳ ነገ መጥቶ ፍትሐ ነገሥት ለቤተክርስቲያን አያስፈልግም ብሎ የተናገረ ቀን ምን ሊውጣችሁ ነው? በጥቃቅኑ ነገር በሙሉ የማይሆን ነገር አይሆንም። ስህተት ከሆነ ስህተት ነው። የማይደረግ ነገር አይደረግም። እንደተከታተላችሁት ነው። አበባ ቤተክርስቲያን ውስጥ መግባት የለበትም የሚል ነገር ነው። ነገር ግን እኛ ጽጌረዳ አበባዎች በወርሃ ጽጌ ለምንድን ነው የሚያዙት? ለምንድን ነው ቤተክርስቲያን ውስጥ የሚገቡት ካልን ደግሞ
ለጽጌ ጊዜ አበባ ምን ይዘው ለምንድን ነው? እንኳን ለምን ናፍቃት ለወርሃ ጽጌ በሰላም አደረሳችሁ። የሁሉም ነገር መሰረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ጌታችን በምድር ላይ ሳለ ከ28 እስከ 30 የሚጠጉ ትምህርቶችን በምሳሌ አስተምሮናል። አባታችን አቡነ ዜና ማርቆስ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ማለትም ከእሴይ ስር በትር ትወጣለች ከግንዱም አበባ ይወጣል የሚለውን በትር የተባለች እመቤታችን ስትሆን ጽጌ የተባለው ደግሞ ከእርሷ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እያሉ አባታችን አቡነ ዜና ማርቆስ የትንቢት ቃሉን በማብራራት በትር የተባለችው ድንግል ማርያም ከእሴይ ዘር ሐረግ ተወልዳ አማናዊውን ጽጌ ክርስቶስን እንደምትወልድልን ለማመላከት አበባ ይዘን ወደ ቤተክርስቲያን እንመጣለን። በቀጣይ ሌላውን ምክንያት ይዘን እስከምንመጣ ቶሎ በማድረግ በጽጌ ማይሌት ጊዜ አበባ ለምን ይሰጣል? አባ ዜና ማርቆስ የሚባል አባት በእመቤታችን ስዕል ስር ፊት እየሄደ አበቦችን እየያዘ እየሄደ ያስቀምጥላት ነበርና በጋ በሆነ ጊዜ ግን አበቦቹ እየደረቁ ተቸገረ። በዚህ ሰዓትም እመቤታችን ስዕል ስር ሄዶ የማመጣልሽ አበባ ደርቀዋልና መልአኩ ተፈሲ እያለ ያመሰገነሽ ምስጋና እንደ አበባው አድርገሽ ተቀበይልኝ ብሎ ለምናት። ከዚህም በኋላ እንደ አበባው አድርገው እንድትቀበልለት ተፈሲ የሚለው ምስጋና እየመጣ ሁሉ ጊዜ ዘወትር ያደርሳልና ሰዎች ከርቀት አንድ ቀን ሲመለከቱት ከአፉ ተፈሲ እያለ ሲያመሰግን ጽጌረዳ እየወጣ እመቤታችን ስትቀበለው አዩና በዚህ ይሄንንም አይተው ተደንቀዋል። ይሄንን አብነት በማድረግ በማይሌተ ጽጌ ወቅት ጽጌ አበቦችን እንደ ስጦታ እንደ ሀማ አድርገን ለቤተ መቅደስ እንሰጣለን። ሌላው እመቤታችንን በአበባ ልጇን በፍሬ እየመሰሉ ሊቃውንት ያመሰግናሉና ይሄንን አብነት በማድረግ በማይሌተ ጽጌ ላይ አበባውን ሁላችንም ይዘን እመቤታችንን በአበባው ልጇን በፍሬ እየመሰልን እናመሰግናለን። ወንድሞቻችን በገለጹት መልክ ነው። ለምን በዛ መልክ ማለት እንዳስፈለገ ብዙም አልገባኝምና እኛ ግን የጽጌረዳ አበባን ይዘን የምንገባበት ልክ ወንድማችንና እህታችን በገለጹት መልክ ነው። ምንም መጨመር አያስፈልግም። በጣም አንዳንዴ እዚህ ጋር ይሄንን ነገር ተመልከቱና ጥብቅ ነገር ነው የምናገረው። እንደው በእመቤቴ ምንድነው አሁን ይሄ የሚባለው? አሁን ይሄ እስቲ እየዘመሩ ነው፣ እግዚአብሔርን እያገለገሉ ነው፣ እግዚአብሔርን እያመለኩ ነው፣ የዝማሬ አገልግሎት ጸጋቸው ነው እንደማትሉኝ ተስፋ አለኝ። የኛ ቤተክርስቲያን ስርዓት ልክ አይደለም። እንዲህ አይነት ሰው ጸጋ ልዩ ነው በተሰጠው ጸጋ። አሁን የቃል ኪዳኑ ታቦት ቆሞ ይሄ እንደሆነ ይቅርታ አድርጉልኝ እንደማሾፍ ነው የምቆጥረው። ማሾፍ ነው የሚመስል። እኛ አባት የመስበክ ከሆነ ጸጋቸው እዛ ጋር ያንን ሰብከው ትምህርቱን አስተምረው ወይም ደግሞ ማስተባበር ከሆነ ያንን አስተባብረው መውረድ ነው። ለምንድነው ማይመለከተን ነገር ውስጥ? ለምሳሌ ይሄ በቃ የተሰጣቸው ጸጋ ነው። እኛ አባት የተሰጣቸውን ጸጋ መጠቀም ነው እንጂ እንዲህ አይነት ደህና አደራችሁ አሁን ምንድነው ዜማ ውስጥ እንዲህ አይነቶችን ስንናገር ቤተክርስቲያን ውስጥ እየተደረገ ያለው ነገር ልክ አይደለም ስንል እኛው ራሳችን ኦርቶዶክሳውያን ምን ማለት ፈልገ ነው ብላችሁ ምትከሱኝ ማለት ምትናገሩን ማለት የኛም ቤተክርስቲያን ስርዓት ያላት ቤተክርስቲያን ነው። ይሄ ልክ አይደለም በስርዓቱ በህጉ በተለያየ ነገር ይደረግ ስንባል አዎ በዛ መልክ ነው። ስለዚህ አሁን እኛ አባት እየዘመሩ ነው ልንል ስንት ሊቃውንት ደክመው እሳቸው ጸጋቸው ማስተማር ከሆነ ለምን አያስተምሩም? ለምንድን ነው የሚሾፉ? ይሄንን አሁን ወንጌል ቢሰበክበት አውደ ምሕረቱ እንዲህ አይነት እንደው ሰው ደስ ይለዋል? ይሄ እግዚአብሔርን ሰውን ያላስደሰተ እግዚአብሔርን ያስደስታል ብላችሁ ታስባላችሁ? ስለዚህ እንዲህ አይነት ነገሮችን ማን ነው የሚቆጣጠረው? ተው ልክ አይደለም የሚለው አካልስ ማን ነው? አሁን ቁጭ ብለው እኮ አለቆቹ ይስቃሉ እንደተመለከታችሁት። እኛኛው ደግሞ መነኩሴው ደግሞ ሼም ይዟቸው እኮ ፊታቸው ይሸፍነው እንዲላሉ። ለምን ትፈራላችሁ? አይተው አውቁሙ። ልክ አይደለም አባታችን እንዴ! የማሾፊያ መድረክ እኮ አይደለም። ቅዱስ ወንጌል የሚሰበክበት የቃል ኪዳኑ ታቦት የቆመበት ቦታ ነው እና እንዲህ አይነት ነገሮች ላይ ትኩረት ማድረግ ያስፈልጋል ብዬ አስባለሁ። እሺ ወደ ሆቴል ውስጥ እንለፍ። ሁልጊዜ ከመለመን ለመዳን ራሳችንን ለመቻል ብፁዕ አቡነ ኤርምያስ በደሴ አንድ ሆቴል የገቢ ምንጭ የሚሆን ገዝተዋል። አንዳንዶች ሰዎች ሆቴል ቤት መሆን ሆስፒታል ቢሆን ይላሉ። ሆስፒታል ለማድረግ ቦታ ያስፈልገዋል፣ ለብቻ የሆነ ያስፈልገዋል። የነበረውን ነው ያንን ያገዙ። ያም ደግሞ በመጥፋቱ ነው። ያም ሆነ ይህ የገቢ ምንጭ ለማግኘት እንጂ ለራስ ለንግድ የተቋቋመ አይደለምና ይህንንም በሰላም ብታዩት
አዎ በሰላም ብታዩት በሰላም ብትተረጉሙት። አዎ እና ስለዚህ አገሯን ቤተክርስቲያኗን ራሷን ለማስቻል ነው የሚጠሩ እና እንግዲህ ሁላችሁም እርዷቸው። ሁላችሁም ባላችሁ ይህ ብቻ አይደለም። በጋሸናም ያቋቋሙት አለ። በየወረዳዎቹ ሁሉ የተቋቋሙ አሉ። ቤተ ክርስቲያኗን ራሷን ለማስቻል ካህናት ሁሉም ሰባኪ ሁሉም አስተማሪ እንዲሆን በተውሶ ሰባኪ አይደለም በራሱ መማር ዲያቆኑም ሰባኪ መሆን አለበት። ቄሱም ሰባኪ መሆን አለበት። መሪጌታውም ሰባኪ መሆን አለበት ነው የሚሉት። ይህንም ሀሳብ እንደሱ ነው። አዎ እና በማሰልጠንም በሁሉም እየተሯሯጡ ነው። ቅዱስ ሲኖዶስም እንግዲህ ሀሳባቸውን በመደገፍ ሊለገስ የሚገባውን ነገር በተለግሷቸው በጣም መልካም ነው። እኔ እንኳ እንዳው ስራውን ጎብኝቼ አይቼ ተደነቄ እንዳው በተነፈስ እኔም ብዬ ነው ይህንን ያስተላለፍኩትና ሌላ ትችት ሳትሰጡ በክብር ተቀብላችሁ ሀብታቸው ገንዘባቸው ስራ ላይ እየዋለ ነውና ለምሳሌ በ5 ወራት ወልዳዬ በ5 ወራት ችግር ላይ በወደቀችበት ጊዜ ብፁዕ አባታችን በሁሉም በ6ቱ ቤተክርስቲያን ሁሉ ኮሚቴ አቋቁመው ብድር የሚሰጠው ብድር እንዲሰጥ በስጦታ የሚሰጠው በስጦታ እንዲሰጥ ከመድኃኒት ሁሉ ሳይቀር በዛ ጊዜ አይ ሽብር ነው ምናምን ብለው ፈርጥጠው አዲስ አበባ አልገቡም። እዚሁ ህዝቡ ጋራ መከራውን እየተቀበሉ ነው ያሳለፉት። በዛም ጊዜ ሁሉ የሰጣቸውት ያው ተገልጧል እና በቀና እንመልከተው፣ በቀና እናየው። በቀና ተመለከትነው ሌላም እናቀናለን። እንኳን ይችን አሁንም በተለይ በውጭ ሀገር ያላቸው ኢትዮጵያውያን ሴቱም ወንዱም ምሁሩም ያልተማረውም አገር አይረሳም፣ አገር አይነፈግም እና የምታደርጉት አድራጎት በጣም የሚያስደስት ነውና ሳትሰለቹ ለማኙም ቢበዛባቸው ሳትመረሩ ልግስናቸውን እንድትሰጡ እናሳስባለን። እግዚአብሔር የሰጣቸውትን ሁሉ ጤናውን ይስጣቸው፣ ሀብቱን ያድላቸው፣ እድሜያቸውን ያስረዝምላቸው። አዎ አሁን ይህንን በሁለት መንገዶች እንመለከታለን። ሰዎች እያዩባቸው ያለው ነገር ማለት ነው። አሁን ብፁዕ አቡነ ኤርምያስ እንግዲህ ወደ ውጭ ሀገርን በመሄድ ሰዎችንም በማስተባበር የተለያዩ ነገሮችን በማድረግ ለሀገረ ስብከታቸው የሚሆን ሆቴል ገዝተዋል። ይሄ ሆቴል እንግዲህ ገቢ ምንጭ እንዲያመጣ ቤተክርስቲያን ባይዘዌ ድሃ መሆን የለባትም ማለት ካህናት ድሃ መሆን አለባቸው። የተሻለ ህይወት መኖር የለባቸው። ቤተክርስቲያን ለምንድን ነው ግብፃውያንን ይዋቸው ውስጥ የተሻለ ነገር መኖር አለበት። ሆቴል ቤተክርስቲያን ብትገዛ ምን ችግር አለ? አሁን ሆቴሉ እንደ ገቢ ምንጭ እንዲያገለግል ሀገረ ስብከቱን፣ ካህናቱን፣ የተለያዩ መሰረተ ልማቶችን ሊያንቀሳቀስ የሚችል የገቢ ምንጭ ትንሽ እንኳን ይቀርፋል የሚል የሚገዛው ማለት ነው። አንዳንዶች እንዴት ቤተክርስቲያን ሆቴል ለምንድን ነው የማትገዛው? ቤተክርስቲያን ሆቴል ዛሬ ሆስፒታል አታረገው፣ ነገ ታረገዋለች። ሆስፒታልስ ነገ የተለያየ ነገር አትገዛም? ይቺ ቤተክርስቲያን ለምንድን ነው ድሃ ሆና የምትኖር? ከዚህ በላይ የተለያዩ ነገሮችንስ ማድረግ የለባትም? በቃ ገቢ ምንጭ ነው። ገቢ የሚገኝበትን የቤተክርስቲያኒቷን መሰረተ ልማት የሚያፋጥን ለአምልኮ አገልግሎት የሚውሉ ነገሮችን፣ የአብነት ትምህርት ቤቶችን፣ ቤተክርስቲያን የስብከተ ወንጌል
ነገሮችን ለማጠናከር እንዲህ አይነት ገቢዎች ያስፈልጋል። ሁልጊዜ ምዕመናን አምጡ እየተባለ ሙዳየ ምጽዋት እየተጠበቀ እንዴት ይኖራል? አሁንስ የኑሮ ሁኔታ። ስለዚህ እንደውም እንዲህ አይነት ነገሮች መበረታታት አለባቸው። አንዳንድ አካላቶች እንዴት ብለው ይላሉ? ለምን አይገዙም? ምን ችግር አለው? በእንደዚህ አይነት የጠበበ ሁልጊዜ ምዕመናን አምጡ ከማለት ቤተክርስቲያን ራሷን ችላ እኮ ነገ ምዕመናንን መርዳት አለባት። በየቤቱ ያሉ አማኞች አሉ አይደል? ችግረኞች የተቸገሩትን መርዳት፣ ነዳያንን መርዳት አለባት እቺ ቤተክርስቲያን። ስለዚህ እንዲህ አይነት ነገሮችን እንደው ቢበረታታ ለማለት እወዳለሁ። በመጨረሻ እነዚህን እንመልከትና እንጨርሳለን። በቤተክርስቲያንም እያገለገለ ዓለማዊ ሰው ይኖራል። ይህን ማወቅ አለባችሁ ክርስቲያኖች። በቃ የሰንበት ተማሪ ናት፣ አውደ ምሕረት ትዘምራለች፣ ታገለግላለች፣ ደግሞ አንዳንድ ጊዜ ወጣ ብላ ደግሞ ትጨፍራለች። በቃ አለገ። ደስ ሲሎ ያስቀድሳል፣ ከደበረው ይተዋል። ሲነሽጠው ጠዋት ተነስቶ እንቅልፍ ከነሳው ኪዳን ያደርሳል፣ ሲፈልግ ይቀራል። ሲነሳበት ይተዋል፣ ሲነሳበት ውዳሴ ማርያም ይደግማል። ሲነሳበት መጥቶ ንግስ ያነግሳል፣ ሲፈልግ ተኝቶ ይውላል። አንዳንድ ጊዜ የሌለ ዘማሪ ያደርገዋል፣ አንዳንድ ጊዜ የሌለ ደናሽ ያደርገዋል። ይሄ ሰውዬ መንፈሳዊ ዓለማዊነት ማለት ውጪ ያሉ አካላት ብቻ አይደለም፣ እኛንም ጭምር ይመለከታል ክርስቲያኖች። ለዛም ነው ሐዋርያው ዓለምን ካለ በኋላ ወይም በዓለም ያሉትን ምን በሉ ምን አትበሉ አትውደዱ ካለ በኋላ በዓለም ያለው ሁሉ እርሱም ይላል የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ። አይቹ በገንዘብ መመካት ትምክህት እኮ ነው። ዓለማዊነት ማለት እኮ ትምክህት ነው። እውነት እናውራ ከተባለ ባንክ አካውንቱ ላይ 10 ሚሊዮን ካለ ሰውና እንደዚህ አይነት ክርስቲያን ሆኖ ቤተክርስቲያን ላይ የሆነ አደጋ ተከሰተና ተቃጠለ ብሎ ከሚደነግጥና ንግድ ባንክ እኮ ያለችው 10 ሚሊዮን ላይ ንግድ ባንክ ላይ የሆነ ጥቃት ተፈጸመ ይባል በጣም ያሳስበው የትኛው ነው? አንወሸሽ አይታችሁ የተመካ ነው። ምን ላይ ነው? ግድ የለም ይንደዳ፣ ገንዘብ ይጥፋ፣ የቤተክርስቲያን አምላክ ቤተክርስቲያን በደሙ ይመሰክር ክርስቶስ አለልኝ አይደል? የማይሾሙት ንጉስ የማያበድሩት ባለጸጋ አይደል? እሱ አለልኝ አይደል እንላለን። በእውነት አይታችሁ ግን እኮ ያ ሰው አስቀዳሽ ነው። አቹ ዓለማዊነት በብዙ መንገድ ነው የሚተረጎመው። ክርስቲያኖች እንዴ ለቤተ ክርስቲያን እኮ ማይክ ሰጥቶ ማያስቀዱ ሰዎች እኮ አሉ። ሞንታርቮ ለቤተ ክርስቲያን እንግዛ ማይክ እንግዛ ተብሎ ከተገዛ በኋላ እንዴት አረጋችሁት ማይኩን ይላል። እሱ ቅዳሴ ላይ የለም፣ እሱ አይመጣም። እንደው የገዛሁት ማይክን እኔ ቤት ድረስ ግን አይሰማም እኮ ምን አርጋችሁት ነው? ማይኩ ድምጽ የለውም እንዴ? ማይኩን እኮ የሰጠው አንተ ቤት እንድተኛ አይደለም፣ አንተም ጭምር መተህ እኮ እንድታስቀድስ ነው። ቃለ እግዚአብሔር እኮ እንድትሰማ ነው። ስጋው ደሙን እኮ እንድትቀበል ነው። ቤተክርስቲያን እኮ መጀመሪያ የምትፈልገው ገንዘብሽን አይደለም እኮ አንቺን ነው። አንተን ነው እኮ የሚፈልገው መጀመሪያ። ቀጥሎ ነው አስራት በኩራታችን፣ ቀጥሎ ነው ገንዘባችን የሚመጣው። እኛ የዓለም ሆነን አሉ እኮ በጣም በገንዘባቸው ቤተክርስቲያን የሚረዱ ሰዎች እኮ አሉ። እንደዚሁ በዛው ልክ ደግሞ ቆራቢ የሆኑ ሰዎች አሉ። በገንዘባቸው በህይወታቸው የጸደቁ ታድለው በሁለት መንገድ የሚሄዱ በሀብታቸው የማይመኩ በገንዘባቸው የማይመኩ ይሄ ዓለም እኮ ጠፊ ነው የሚሉ ሰዎች ደግሞ አሉ። የታደሉ የተስማማላቸው በገንዘብ መመካት እኮ ነው የሚለው። ዛሬ ብዙ እንመካበት አለ። እኛ በብሔራችን እንመካለን፣ በዘራችን እንኮራ የለን፣ በመልካችን እንኮራ የለን፣ በእውቀታችን እንኮራ የለን። እነዚህ ሁሉ እኮ ዓለማዊነት እኮ ናቸው። በነገራችን ላይ ለእናንተ ብዬ ምናምን ነው እንጂ እኔ ችግር የለብኝም ምናምን የሚል ሰው እኮ አለ። ውጭ ሰርቼን በላ ሰው ነው ይላል። የሚመካ በማን ይመካ ነው የሚለው? በምን ነገር ልንመካ ይገባል? ዓለማዊነት የሚመነጨው እኛ ራሳችንን ከእግዚአብሔር አርቀን በዓለማዊ መንገድ ስንጎመጅ ነው። በዓለም ያለው ምኞት አለ የሚለው ሐዋርያው። ከእንደገና አምሮቱ መሻቱ አባ ጊዮርጊስ ዘጋስጫ መጽሐፍ ሚስጥር የሚላል እኔ ዘሟችሁ ይላል። አባ ጊዮርጊስ ዘጋስጫ እኮ ጻድቅ ባህታዊ እኮ ዘሟችሁ ማለት እኮ ከሴት ጋር ምናምን ተኝቶ ወይ ወድቆ ወይ ደግሞ ሴትን እኮ ተመኝተዋት እኮ አይደለም። ዓለማዊ ነገር መመኘት ምን ይባላል? ዝሙት ይባላል። ወይ ይሄ መኪና የኔ በሆነ፣ ወይ ይሄ ቤት ሲያምር የኔ በሆነ፣ ወይ ይሄ ጫማ እንዴት ነው የሚያምረው፣ ወይ ይሄ ልብስ እንዴት ነው የሚያምረው፣ ይሄ ምን ይባላል? ዝሙት ይባላል። በሉ እዚህ ውስጥ አሁን ማነው ድንግል ታዲያ? እኔ የሰው ንብረትም የሰው መኪና እኛ በሞባይል እንቀና የለም በቀፉ
ይሄንን ሞባይልማ እጄ ላይ ሳላስገባ እንዴ ከሰው አይተን እኮ የኛ ሞባይል እኮ ሁሉ ነገር አለው። መጎምጀት ይሄ ነው ዝሙት ማለት። ይሄ ዝሙት ማለት መመሻት መመኘት ማለት ነው። ብዙ ሰው የሚያውቀው ዝሙት ማለት ወይ ከሴት ጋር መተኘት ወይ ደግሞ ተቃራኒ ጾታን ለዝሙት መመኘት ብቻ ይመስላል። አይደለም። ዓለማዊ ነገር መመኘት። ልብ በሉ፣ አትስሩ አይደለም። ሰው የሚቀላቀለው እዚህ ጋር አትትጋል ተባልክ። እንደዛማ እንዳንል መጽሐፈ ሲራክ ላይ እኮ አለ ገንዘብህን በገንዙ በከንቱ አትበትን ካለ በኋላ በቃኝም አትበል እኮ ይላል። ምን ማለት ነው? ገንዘብህን መልካም ነገር ምሰራበት ከሆነ ሰብስብ፣ አጠራቅመው፣ ግድ የለም። ነዳይ እያበላ ከሆነ የታረዘ የምታለብስ ከሆነ የተጠማ የምታጠጣ ከሆነ የተራበ የምታበላ ከሆነ በቃኝ አትበል፣ ሰብስበው፣ ግድ የለም። ለመቄዶንያ እየሰጠ የተራቡትን እየመገብ ከሆነ አረ በደንብ ሰብስበው፣ አረ ጥሩ ደሞዝ ይከፈልህ። አሳስ በኩራት እያወጣ ከሆነ እየመጸወትክ ከሆነ ወላጅ አልባ ህፃናትን እየመገብክ ከሆነ ትምህርት መማር ያልቻሉት የቤት ክፍያቸው ዩኒፎርማቸውን እየከፈልክ እያስተዳደርክ ከሆነ አረ ገንዘብ በቃኝ አትበል፣ ሰብስበው። ማን አለ ከኛ መካከል አሁን ይሄንን ብዙ ጊዜ ተሐድሶ መናፍቃን እንዴት ገንዘብ በቃኝ አትበል ይላል። እነሱ እኮ አያረጉትም። የትኛው ፓስተር ነው ዛሬ ደሞዝ ተጨምሮላል ቢባል አይ ጌታ የሰጠኝ ይበቃኝ የሚለው? ወይ ይሄ ሁሉ ታክስ ሊቆረጥ ነው ያለ የሚያጉረመርም አይደለ? ለምን ዋሻለን? ለመምራችን ቃል ህይወትን ያሰማልን። እንግዲህ ለዛሬ ያስኩላችሁ እነዚህን ይመስል ነበር። በሌላ መረጃዎች እስክንገናኝ ድረስ እጅግ አከብራችኋለሁ። ላይክ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።